ኸይሬን ሰላም የከበረ ሰላምታ እንደምን አላችሁ ወገኖቼ። ባለፈው ፕሮግራሜ የአኪዩት አክሰንት ወይም ደግሞ አኪዩት አክሰንት እንዴት እንጠቀማለን፣ እንዴት እንለያቸዋለን በማለት አንድ ክፍል እንትን ብያለሁ። አሁን የግሬቭ አክሰንት ተብሎ የሚጠራው የግሪክ የአነባበብ ወይም የአክሰንት ምልክት ነው። ይሄ የምታዩት ነው። ቀዩ ወደ ታች ከላይ ወደ ታች የሚወርድ በቃሉ ላይ በላይ ማለት ነው። በታች አይሆንም። እንግዲህ በአንድ ቃል ላይ በፊደሉ ላይ ከላይ ወደ ታች የሚወርደው ይሄ ግሬቭ አክሰንት ተብሎ ይጠራል። የመጽሐፍ ቅዱስ የግሪክ አክሰንት ምልክቶች ይሄ ሁለተኛው ክፍል ነው። አንደኛ ሶስተኛ ክፍል የቀራለ። ስለዚህ እነዚህንን አክሰንቶች ይህንን አክሰንት መለየት እንትን እናደርጋለን፣ ቃላት እንወስዳለን። በዛም ደግሞ እንትኖችን እንማራለን፣ ዲክሽነሪ አዳዲስ ቃላቶችን። ይሄ አነብላችኋለሁ ቃሉን ማለት ነው። ቴታ፣ ኢፕሲሎን፣ ኦሚክሮን፣ ሲግማ፣ ቴዎስ፣ 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 ቴዎስ። ምን አክሰንት አለው? ላይ ወደ ታች በኦሚክሮን ላይ ከላይ ወደ ታች የምትወርድ ምን አለች? አኪዩት አክሰንት አለው። ስለዚህ ስናነበው ቴዎስ፣ ቴዎስ ወደ ላይ ወደ ታች ይወርዳል። አስ 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 ቴዎስ፣ ቴዎስ እንደዚህ ያደርጋል ማለት ነው። ቴዎስ ማለት እግዚአብሔር ማለት ነው። አልፋ፣ ዴልታ፣ ኢፕሲሎን፣ ላማ፣ ፊ፣ ኦሚክሮን፣ ሲግማ፣ አደልፎስ። እዚህ ወደ ችኛው አክሰንት የብሪዚንግ ማርክ ናት፣ ወደ ቀኝ ናት። ስለዚህ ስሙዝ ናት፣ ምንም እንትን የምታመጣው ነገር የለም። ስለዚህ እንዳለ እንወስደዋለን በዛው አብረን ማለት ነው። አደልፎስ፣ 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 አደልፎስ ወደ ይወርዳል አይደል? አደልፎስ፣ አደልፎስ ምን ማለት ነው? ወንድም ማለት ነው። ወንድም አደልፎስ ተብሎ ይጠራል። ወንድም። ካፓ፣ አልፋ፣ ላምዳ፣ ኦሚክሮን፣ ሲግማ። ካሎስ፣ 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 ካሎስ። ካሎስ ማለት መልካም፣ ጥሩ፣ ቆንጆ። መልካም፣ ጥሩ፣ ቆንጆ የሆነ ነገር ካሎስ ይባላል። ካሎስ፣ 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 ካሎስ ጥሩ፣ ቆንጆ፣ መልካም። የት ላይ እንትኑ አክሰንቱ አለ? እዚህ ላይ ከኦሚክሮን ላይ አለ፣ ወደ ታች ይወርዳል። ይህ ምን አይነት አክሰንት ነው? ግሬቭ አክሰንት ብለን እንጠራዋለን። የሚቀጥለውን ቃል እናያለን። ኑ፣ ኤፕሲሎን፣ ካፓ፣ ሮ፣ ኦሚክሮን፣ ሲግማ፣ ሲግማ። ኔክሮስ፣ 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 ኔክሮስ። ኔክሮስ ማለት የሞተ ሙት፣ ሙት የሆነ አንድ የሆነ የሞተ ነገር ምንድን ይባላል? ኔክሮስ። በግሪክ ኔክሮስ። ወደፊት እናያለን። በብዙ ቃላቶች በእንግሊዝኛ ቃላቶች እናገኛለን። ኒክሮፊሊያ ሰምቲንግ ላይክ ዛት። ኔክሮስ፣ ኔክሮፎቢያ። ለምሳሌ ኔክሮፎቢያ ማለት የሞተውን ሰው የሚጣላው ሰው ሬሳ ምናምን ማየት ማይወድ ሰው አለ። ስለዚህ እንደዛ ይላል። ኔክሮስ፣ ኔክሮስ። አክሰንቷ የት ላይ አለች? ኦሚክሮን ላይ፣ እዚህ ላይ የምትወርደው ማለት ነው። ሌላው እዚህ ላይ አለች። ኢዮታ፣ ኢፕሲሎን፣ ሮ፣ ኦሚክሮን፣ ሲግማ። ስለዚህ ኢፕሲሎን ላይ ምን አለች? ራፍ ብሪዚንግ ማርክ አለች። ስለዚህ ኢዮታ የነበረችው ሄሮስ፣ 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 ሄሮስ ቅዱስ፣ የተቀደሰ። ሄሮስ ቅዱስ የሆነ የተቀደሰ፣ ሄሮስ ቅዱስ፣ አንድ የሆነ ቅዱስ የሆነ ነገር ሄሮስ ይባላል። ሄሮስ። አክሰንት ማርኳት ላይ አለች፣ እዚሁ ላይ አለች።
ብዙዎች የምናገኘው አሁን አብዛኛውን በኦሚክሮን ላይ ነው የምናገኘው እና በደንብ አድርጋችሁ ተመልከቱት። እዚች ላይ ያለችው ወደ ታች የምትወርደው እቺ ግሬቭ አክሰንት ናት። የሚቀጥለውን ቃል እንትን እንላለን። ኢፕሲሎን ሂ ኢፕሲሎን ሂ ቴታ ሮው ኦሚክሮን ሲግማ እዚህ ወደ ቀኝ ናት። ስለዚህ ምንም ተጽዕኖ አታመጣም ማለት ነው። ስሙዝ ናት። ምንም የምታመጣው ነገር የለም። ስለዚህ እንዳለ ኢ እንዳለን ኤክትሮስ ኤክትሮስ ማለት ጠላት ማለት ነው። ለምሳሌ ሰይጣን ለእኛ ምናችን ነው? ኤክትሮሳችን ነው ማለት ነው። ኤክትሮስ የት ላይ አለ? አሁንም እዚሁ ላይ ነው የምናየው። ኦሚክሮን ላይ ማርኳን እናያለን ማለት ነው። ኦሚክሮን ላይ ማርኳን እናያለን። ኤክትሮስ ጠላት። የመጨረሻው ቃል ላምዳ አልፋ ኦሚክሮን ሲግማ ላኦስ ማለት ሰዎች፣ ህዝቦች፣ ህዝብ፣ የአንድ ሀገር ህዝብ ላኦስ ማለት ህዝብ ማለት ነው። ሰዎች የሚለው አማርኛው ይህ ነው ችግሩ። ሰዎች ማለት አንትሮፖስም ሰዎች ይባላሉ። አንትሮፖይ ስንል ፕሮላር ስናደርገው ሰዎች ይባላል። ግን ይሄ ላኦስ እና ይሄ በሰዎች በአገር በምናምን ሲጠራ የኢትዮጵያ ህዝብ ምናምን ስንል ላኦስ ብለን እንላለን። ላኦስ ማለት ህዝብ ማለት ነው። ስለዚህ ቲያስ፣ አደልፋስ፣ ካሎስ፣ ኔክሮስ፣ ሄሮስ፣ ኤክትሮስ ጠላት፣ ላኦስ ፒፕል። እስቲ አኮርዳንስ እንየው። አኮርዳንስ እንመልከትና ቃላትን እንለይ። የመለየት ወይም ግሪክ ባይብል አለኝ አይደል? ግሪክ ባይብልን ልውሰድና እንዲያውም ከዚህ ላይ የመለየት ሙከራ እናደርጋለን። እዚህ ላይ ይሄ ቃል አለ። ይሄ ምንድን ነው ያለው? አኪዩት የተማርነው አኪዩት ለጌ በዚህ ላይ ያለው አኪዩት ነው። አኪዩት ማለት ትናንት የተማርነው ማለት ነው። ሲሞን ማለት ነው። ሲሞን ጴጥሮስ፣ ሲሞን የዮሐን ልጅ ሲሞን ሆይ ብሎ ይለዋል። ሲሞን ምን አለች እዚህ ላይ? ኢዮታ ላይ አኪዩት አክሰንት አለቻት። ዛሬ የተማርነውን ሴት እናገኘዋለን። በየቃሉ ነው የምናገኘው። እዚህ ላይ አለ ሱ ታያላችሁ። ሱ አንተ ማለት ነው። ሱ ታያታላችሁ። በእንትኗ ላይ ትወርዳለች ማለት ነው። ሱ እችኛዋ ግሬቭ አክሰንት ናት። ግሬቭ አክሰንት እዚህ ላይ አኪዩት አክሰንት፣ እዚህ ላይ ግሬቭ አክሰንት። እዚህ ላይ ተመልከቱት። ሲያውቶን ራስህ፣ አንተ ራስህ ማለት ነው። አንድ ሰው ሲያውቶን ራስህ፣ አንተ ራስህ ራሱ። ስለዚህ ምን አለች እዚህ ላይ? ወደ ታች ምትወርዳለች። እዚህ ላይ ታያዳለች፣ ወደ ታች ምትወርዳለች። እቺ አኪዩት አክሰንት ግሬቭ አክሰንት ዛሬ የተማርነው ግሬቭ አክሰንት 1 2 3 4። ስለዚህ እንደዚህ እየለየን በደንብ እናጠናለን ማለት ነው። ዛሬ ሁለቱን ተምረናል እስከ ዛሬ። ይሄው ግሬቭ አክሰንት፣ አኪዩት አክሰንት። እዚህ ላይ ምን አለ? ኤቴለስ ምን አለው? ከዚች ላይ ሻርፕ የሆነች አኪዩት አክሰንት አለች።
ኦፑ